አብርሃምም ሆነ ይህንን ቤት ለመቆጣጠር ቁልፉ ሰው ልዩ ናት። ልዩ? አዎ ልዩ። ልዩ መናቃችን ልክ አልነበረም። እንደምትርፍ አውቄው ነበር። የግድ እሷን በቁጥጥራችን ስር ማስገባት አለብን። እዚህ ምን እየሰራሽ ነው? አንተ ራሱ እዚህ ምን ታደርጋለህ? እየተከታተልከኝ ነው እንዴ? ግን ለምን ግራ ማጋባቱን ትተህ በቀጥታ አትናገርም? በጣም ቀጥተኛና ግልጽ ነገር ነው የተናገርኩት። እሺ ልድገምላችሁ። እዝራን ነገር ባትፈልጊው ጥሩ ነው። ከምታስቢው በላይ እብድ ሰው። ቆይ እንዴት ነው የሚያደርገው? ራሱን ማን አድርጎ ነው የሚያስበው? አስቢው እስኪ ልዩ የልብ ጓደኛ ቢኖራት ሁሉን ነገር የምታማክራት። ግን ችግሩ ልዩ የልብ ጓደኛ የላትም። ጓደኛ እንፈጥርላታለን። ግን ማንን ልናመጣ ነው? እህቴ አንተ እንኳን ለሷና ለአባትም አልሆንክ። ካለሽበት ከዛ ደሳሳ ጎጆ ላፈናቅለሽ እንደሚችል አትርሹ እሺ? እንዴ ወነሳ ልዩ የጠፍተሻልሽ? ማርዳ ጋር ነበርኩኝ። እሺ አብርሃም የሳቢላ መምጣት አስመልክቶ ፕሮግራም ማዘጋጀት ፈልጓል። ስለዚህ ምግብ እንስራና ቴራሱን እናስተካክላለን። እሺ አሪፍ ነገር አዘጋጅተን እነዛ መጥፎች አይናቸው በርበሬ መምሰል አለበት። ገና ካሁኑ እንዴት እንደተናደደች ዋናው ላይማ በጣም እናቃጥላቸዋለን። በደንብ እናበሳጫቸዋለን። ባዷቸውን እንደቀሩ ሲያውቁ ይባስ ነው የሚናደዱት። ሳያውቁ አይቀሩም። ሁለቱም ተናደው ነበር። የት አባታቸው አሁን ምን እንደሚያመጡ እናያለን። ምንም ፊታቸውን እስካዩ በጣም ጓግቻለሁ። አዎ በቃ እኔ አግዥኝና እንሰራራ። እሺ እህቴ እኔ እያለሁ አትሞችልሽ። አይ ወንድሜ፣ አሁን እኮ ሁሉም ነገር አብቅቷል። አላበቃም። አፈር ቧጥጬም ቢሆን አድንሻለሁ። እኔ በህይወት እያለሁ አንቺ አትሞችም። ምን ማድረግ ትችላለህ ወንድሜ? የኔ ነገር የተዘጋ ምዕራፍ ነው። ማድረግ ያለብኝ ነገር ሁሉ አደርጋለሁ። ወደ ውጭ ሀገር ልኬሽም ቢሆን አሳክምሻለሁ። እኔ እያለሁ አንቺ አትሞችም፣ አትሞችም፣ በፍጹም አትሞችም። እሺ እሺ ወንድሜ። አትሞችም፣ በፍጹም አትሞችም፣ አትሞችም። አላደርገውም። እኔ እያለሁ መቼም አትሞችም። ወደሽ በግድሽ ትኖራለሽ። ማርኮ ምን ማድረግ ነው? ቆይ ስንቴ ነው የምቀጠቅጥልህ? ቀኑ ሙሉ ትጠፋለህ እንዴ? ዲና አሁን በጣም ተናድጃለሁ። አንቺ ደግሞ አትጨመሪብኝ። ምንድነው ወጌን አጣኸው? አዎ ቤትም የለም አድራሻም ቀይሯል። ያለበትን እንኳን የሚያውቅ ሰው የለም። ገምቼ ነበር። እሺ እሱን ተውና አሁን ወደ ቴራስ እንሂድ። ለምን? የደስደስ ፕሮግራም ተዘጋጅቷል። ሲላገጥብን ልናይ ነዋ። ምን አማራጭ አለን? ደስተኛ መምሰል ነው። እኔ የምልሽ ያቺ ልዩስ ሰውየው እንደሆነ ስደውልለት ስልኩ ዝግ ነው። አይገርምም? ልዩን ረስቻት ነበር። ያቺ ዶክተር ተብዬዋ ቀን ሙሉ ስታቃጥለኝ ስለነበር ገብቼ ተኝቼ ነበር። ምን አባቱ ሆኖ ስልኩ እንደዘጋ አላውቅም። ምናልባት እሱም ክዶኝ ይሆናል። በልሻውን ተረጋጋ። ወደ ፕሮግራማችን ሂድ። ደግሞ ደስተኛ መምሰልን እንዳትረሳ። ዲና እባክሽ ሙሉ ቀን ስቃጠል ነው ያልኩት። አሁን ደግሞ ሲጃጃሉብኝ ላይ ነው። ምን አማራጭ አለ? መቻል ነው እንግዲህ። በል እንሂድ።
ምንድን ነው ሁሉ? ምን አውቃለሁ? ሽፈታችን እያከበሩ ነው። ብሉ በእናታችሁ ብሉ። አይገርምሽም? ስልኩን አላነሳ ሲል ጠርጥሬ ነበር። እንደምትርፍ አውቄው ነበር። እንዴ ማርኩ፣ ቲና ምንድነው ቆማችሁ የምታዩ? ነው ግቡ እንጂ። ያዥ ላኩስሽ። በእናትሽ የቆይታችሁ ነው። እዚህ ነበር አቅርብ ስጫቸው። ብላ እንጂ ማርኩ። እናንተ አርፋጆች አርፍዳችሁ እኮ ነው የመጣችሁት። ይቅርታ ወንድሜ። እጮኛ ጋር እንደሄድክ እኮ ሰምቼልሃል። አንተ እኔን ታፍረኛለህ እንዴ? እጮኛ እጮኛ ነገረች እንዴ? ቆይ አንቺ ለምን ነገርሽው? በላሁን እዚህ ዛት መተት አስተዋውቀናል። እሺ በሉ ብሉ። ብላ ማርኩ፣ ቢያንቺ ብሉ። ልዩ ብሉ። ዛሬ ደስታችን ቀን ነው። ሳብዬ ብተኛም እኛ ብቻችን እናከብረዋለን። ይሄ ሁሉ የሆነው ደግሞ ባንተ ነው። አመሰግናለሁ፣ በጣም አመሰግናለሁ። ኧረ እንደሱ አይባልም። ለእኔም ቢሆን እኮ ልጄ ናት። ቢሆንም ትልቅ ነገር ነው ያደረግልኝ። መቼም ማረሰው ካልክ እንግዲህ ምን ይባላል? ይሁና እንግዲህ። በጣም አመሰግናለሁ። በወሬ ያለያዛችሁ ብሉ። በቃ ቢ ብሉ። ልዩ ቢ ዶክተር እየበላሽ እቴ መድኃኒት ሸማጭ ውሃ ጠጪ። በደንብ ጠጪ። ውሃ እኮ ጥሩ ነው። አይ በቃኝ። እህቴ እኔ አሁን መጥቻለሁ። ከዚህ በኋላ ብቻሽን አይደለሽም። ነገሮችን ለማስተካከል ነው የመጣሁት። ይህንንም አስተካክለዋል። ተሽሎሽ በህይወት ትኖሪያለሽ።
ይሄ የኔ ቃል ነው። ቆይ ይሄ ልጅ ምን ሊያደርግ አስቦ ነው? የማታው ድካም እንዴት ነው ታዲያ? ያው የደስታ አይደል? በእንቅልፍ ጠፋል። ማርቆስ እኔ እንጃ አላየሁትም። ጠዋት ነው የወጣው። የት አባቱ ሄዶ ነው? በር እየተንኳኳ ነው መሰለኝ። እኔ ከፍታለሁ። እዚህ ምን እየሰራሽ ነው? አንተ ራሱ እዚህ ምን ታደርጋለህ? እየተከታተልከኝ ነው እንዴ? ነው ትሰማኛለህ? እንደዚህ አይነት ቀልድ አልወድም። ደግሞ የማርዳ ወንድም ነክ ብዬ እንጂ ምን ልታረጊ? አሁን ዞር በይ አስገቢ። ያመሃል እንዴ? ወዴት ነው የምትገባው? አታፍርም እንዴ? አንቺ ነሽ የሚያምርሽ። አቶ አብርሃም ስላየኝ ተገርመሃል። የእህቴ ቤት ውስጥ ፈልሰስ ትላለህ አይደል?
በጣም አቅልያይችሽ ትልቅ ስህተት ሰርቻለሁ። አብርሃምን ሆነ ይህንን ቤት ለመቆጣጠር አንቺን መቆጣጠር ነው የሚያስፈልገው። ለሱ ደግሞ ጥሩ መፍትሄ አግኝቼልሻለሁ። የደወሉላቸው ደንበኛ ምን ሆኖ ነው በዚህ ሌሊት የጠራኸኝ? ቆይ ስንቴ ነው የምትደውልልኝ? አንዴ ስትደውል አላነሳሁም ማለት አይመቸኝም ማለት ነው። ዲና፣ ቆይ ምንድን ነው የተሳሳተ ነው? እቅዱ ፐርፌክት ነበር አይደል? ለምንድን ነው ያልሰራው? እሱን አስበሽዋል? በዚህ ሌሊት የጠራኸኝ ለዚህ ነው? ልትፈላሰፍብኝ? አስቢው እስኪ ዲና፣ አብርሃም እንደሚስት ቀርበሽ አጥምደሽዋል። ነገር ግን ቤት ውስጥ ያለውንም ውጭ የሚካሄደውንም ነገር አታውቂም። እሺ አብርሃም እንደሚያስብ ታውቂያለሽ? አታውቂም። የአብድ ሰውዬስ እዚህ ቤት ውስጥ ቁጭ ብሎ ማን እንደሚረዳው ታውቂያለሽ? እሱንም አታውቂም። ምን ሆነ ነው ማርኮ? ቆይ ጭንቀቱ ነው እንደዚህ የሚያደርግ? መልሽልኝ። ታውቂያለሽ ወይ? አላውቅም። እሺ ምን ይፈጠር? አየሽ፣ ጥፋታችን ይሄ ነው። አብርሃምም ሆነ ይህንን ቤት ለመቆጣጠር ቁልፉ ሰው ልዩ ናት። ልዩ? አዎ ልዩ መናቃችን ልክ አልነበረም። የግድ እሷን በቁጥጥራችን ስር ማስገባት አለብን። ታዲያ ምን ችግር አለው? እናቷና እህቷ አሉልህ አይደለም? እንደሱ በማስገደድ አይሆንም። አብርሃምን በጣም ስለምትወደው ከኛ ጋር ልትስማማ አትችልም። እሺ ታዲያ ምን እናድርግ? አስቢው እስኪ ልዩ የልብ ጓደኛ ቢኖራት፣ ሁሉን ነገር የምታማክራት፣ ያቺ የልብ ጓደኛዋ ደግሞ የኛ ሰው ብትሆን፣ በተዘዋዋሪ ልዩ የኛ ሰው ሆነች ማለት ነው አይደል እንዴ? አዎ፣ ግን ችግሩ ልዩ የልብ ጓደኛ የላትም። ጓደኛ እንፈጥርላታለን ማለት አልገባኝም። ማለትማ ለልዩ የልብ ጓደኛ እንፈጥርላታለን። ይሄ ጥሩ እቅድ አይመስልሽም? ይመስለኛል። ግን ማንን ልናመጣ ነው? እህቴ። ምን? ያንተ እህት? አዎ የኔ እህት፣ የእንጀራ እህቴ። ግን እዚህ ስትመጣ የኔ እህት እንደሆነች መታወቅ የለበትም። እንደ ቤት ሰራተኛ አድርገን ነው የምናመጣት። የኔ እህት ሆና መቼም የልዩ ጓደኛ አትሆንም አይደል? ስለዚህ እሱ መታወቅ የለበትም። አንቺ ተንኮለኛ፣ ምን እያሰብሽ ነው? እንኳን ደህና መጣህ እዝራ። እንኳን ደህና ቆየኝ የእህቴ ባል። ኦ የቀድሞ የእህቴ ባል። ኦ ቁርስ ጥሩ ሰዓት ነው የደረስኩት።
አንቺ ነሽ የሰራሽው? በጣም ይጣፍጣል። ሙያሽን ወድጄዋለሁ። አብራ ውስጥ የሚመላለሰውን ጥያቄ ለምን ታፈነዋል? አትጨነቅ፣ ጠይቀኝ። ለምንድን ነው የመጣው? እዚህ ለመኖር። ዲና ደህና ነኝ። ምን ማለት ነው? አልገባኝም። ያልኩ አልገባም? ይቅርታ ወንድሜ፣ በሁለታችሁ መሀል መግባት አልፈልግም። ግን ለምን ግራ ማጋባቱን ትተህ በቀጥታ አትናገርም? በጣም ቀጥተኛና ግልጽ ነገር ነው የተናገርኩት። እሺ ልድገምላችሁ። ከዚህ በኋላ የምኖረው እዚህ ቤት ውስጥ ነው። በመኖር የሚከፋ ሰው ያለ አይመስለኝም። አደል አቶ አብርሃም? እዝራ ግን በዚህ ጠዋት ሄደ ይባላል። እናቴ ምግቡ አልጣፈጠሽም እንዴ? እየበላሽ አይደለም እኮ። አንቺ አይደለሽ የሰራሽው የኔ ልጅ? ጣፍጦኛል። ከጣፈጠሽ በደንብ ብያ። በቃኝ የኔ ልጅ። እናቴ ዶክተሩ ያለሽን ረሳሽው? ጠገብኩ እኮ የኔ ልጅ።
ለራስሽ ብይ ደግሞ። እኔ በልቻለሁ። ዝም በይ። ማታ በልቻለሁ ብለሽ እኔን በግድ አበላሽኝ። ደረቅ ዳቦ ስትበይ ሰምቼሻለሁ። ለምን ሸክም እንደሆንኩብሽ እንዲሰማኝ ታደርጊኛለሽ ቤርሲ? እናትየዋ ጭቅጭቅሽ ልጀምርብኝ ከሆነ ትምህርት ቤት ልመዘገብ ልሄድ ነው። ቶሎ ቢልኝና በጊዜ እንዲሄድ። ብሩ ሞላልሽ እንዴ? አዎ ተበደርኩ። ይልቅ ብይ። በቃኝ እኔ ልጅ። ለእኔ ብለሽ ከሆነ ከድኛ አስቀምጬው ነው የሚሄደው። ምናልባት ከቆየሁብሽ ሲርብሽ ትበይዋለሽ። ቤርሲ እኔ ምልሽን ለምን አትሰሚኝም? ለራስሽ። ወይዘሮ ሰላም አንዳንዴ በጣም ደረቅ ነው። ዶክተሩ እኮ በደንብ ምግብ መብላት አለቦት ብሎሻል አይደለም? ለማንኛውም ልብስ ቀይሬ መጣሁ። በዛውም የመድኃኒት ሰዓትሽ ደርሷል። ደግሞ ምን ፈለክ? ሰላምታ አይቀርም? ከማን? ካንተ ጋር? ይልቅ ለምን እንደደወልክ ተናገር። ቤርሲን እፈልጋታለሁ። ለምን? ለተወሰነ ጊዜ እኔ ጋር ትኖራለች። ቀልደኛ ነህ አንተ። ሌላስ የምትፈልገው ነገር የለህም? ደፋር። ለጊዜው እሷ ትበቃኛለች። እየመጣሁ ነው። አሳምነሽ ጠብቂ። ስመጣ ምንም አይነት ጭቅጭቅ አልፈልግም። አንተ ያመሃል እንዴ? ስታስበው አንድ ልጄን ዝም ብዬ የምሰጥ ይመስልሃል? አንድ ልጄ? ጭራሽ ልጅነቴንም ክደሽዋል። የአባቴ ሚስት ቤርሲ እኮ ለእኔ እህቴ ናት። ነው ወይስ በአባት ብቻ ስለምንገናኝ ወንድምና እህትነታችን እንድትሰርዥው አስብሽ? አንተ እንኳን ለሷና ለአባትም አልሆንክ። የፈለገ ቢሆን ልጄ እንድትሰቃይ ለአውሬ አሳልፌ አልሰጣት። ትሰጪኛለሽ? በአንቺ በጣም እርግጠኛ ነኝ። ስሚ፣ ካለሽበት ከዛ ደሳሳ ጎጆ ላፈናቅለሽ እንደምችል አትርሹ እሺ? በእርግጥ አንቺ እንኳን ብዙ መቆያ አይመስለኝም። ውድ እህቴ ግን ጎዳና ለጎዳና እንድትንከራተት አልፈልግም። ስለዚህ አዘጋጅተሽ ጠብቂ። የአባቴ ሚስት። ቻው። ይህ አውሬ ሁሌ ጭንቀት ይዞብኝ ነው የሚመጣው። አሁን ደግሞ የአይኔን ብሌን ሊወስድብኝ ነው። ወይኔ ምን ነው አብርሃም፣ እዚህ በመኖሬ ቅር የሚሰኝ ሰው አለ እንዴ? አይ ማንም ሰው አይከፋው። እስከፈለከው ጊዜ እዚህ መኖር ትችላለህ። እሺ አቶ አብርሃም። አባቴ ግን እኮ ይቅርታ፣ አንቺም አለበለ ዲና ትባላለች። ባለቤቴ ናት። በጣም ጥሩ። ወይዘሮ ዲና ለምንድን ነው እዚህ እንድኖር ያልፈለግሽው? አረ እኔ እንደዛ አላልኩም። እዚህ እንኳን አንተ አንድ ነገር ግልጽ ላደርግላችሁ፣ ይሄ ቤት የእህቴ ቤት ነው። እዚህ ለመኖር የማንም ፍቃድ አያስፈልግም።
እዝራ እዚህ መኖር ትችላለህ አልኩህ እኮ። እዚህ የሚያዳርስ ምንም ነገር የለም። ዲናን በተሳሳተ መልክ ነው የተረዳሃት። አዎ አባቴ ትክክል ነው። እኔ የትኛው ክፍል ያርፋል ብዬ ነው፣ ያው የእንግዳው ክፍል ስላልተስተካከለ የት ታርፋለህ ብዬ አስቤ ነው። አንተም ቢሆን በተሳሳተ መንገድ ነው የተረዳኸኝ። ለእሱ አታስቢ። የእንግዳ ክፍሉ ማስተካከል ይችላል። መጸዳትና ፍራሽ ብቻ ነው የሚቀረው። ቀላል ነገር ነው። ለእሱ አትጨነቂ። እኔ እንግዳ ክፍል አልኖርም። ለምን? የድሮ ክፍል ነው መኖር የምፈልገው። እዛ ምን የተለየ ነገር አለ? እሱን ማስረዳት አይጠበቅብኝ። እዝራ ችግር ለመፍጠር ነው እንደ መጣው? እኔ ችግር አልፈጠርኩም፣ ግን ችግር እንዳይፈጠር ከፈለግ ክፍሌን አስተካክልልኝ። አባቴ ቆይ የትኛው ነው የሱ ክፍል? የማርኮ ክፍል። ምን? የማርኮ ክፍል? በጭራሽ ይሄማ አይሆንም እንዴ! እሱ ክፍል እኮ የሚኖርበት ሰው አለ። ሰው የሚኖርበትን ክፍል ነው እየጠየቅ ያለው። እኔ ተናግሬያለሁ። የምኖረው የራሴ ክፍል ውስጥ ነው። አበቃ። ይሄ እብድ የሆነ ሰውዬ አንዴ ከወሰነ ወሰነ። በዚያ ላይ እኔ ንዴቱን ለመወጣት ሰበብ ነው የሚፈልገው። ማርዳ እያለች እዛ ነበር የሚኖረው። ስለዚህ እዛ እንዲኖር መፍቀድ አለብኝ። ምንም ችግር መፈጠር የለበትም። ምንም ችግር እንድትፈጥር አልፈልግም። የፈለግከው ነገር ይሆናል። ክፍል መኖር ትችላለህ። ማለት የማርኮ ክፍል ሊኖር? አዎ። ቆይ ማርኮስ እስኪያገግም ድረስ እንግዳ ክፍል ይሆናል። እስኪሻለው? ከተሻለውስ በኋላ? እሱን ሲደርስ እናየዋለን። እዝራ ክፍል እንድትኖር እፈቅድልሃለሁ። በአንተ ምክንያት ግን ምንም ችግር እንዲፈጠር አልፈልግም። እሺ? ለመሆኑ ይሄ ማርኮ ነው የሚባለው ሰውዬ ማን ነው? ለምንድን ነው እኔ ክፍል እንዲኖር ፈቀድክለት? ምክንያቱም የኔ ወንድም ስለሆነ። አሁን ገባ? ገባ። አብራው ክፍሌን ስለመለስክልኝ ማመስገን አለብኝ እንዴ? ማን ነው የደወለው? ማንም። ስልክ ስታወሪ እኮ ሰምቼሻለሁ። ከማን ጋር ነበር?
ከወንድምሽ ጋር ነው። ከወንድምሽ ጋር? እሱን እንድታዝኛ ያደረገሽ? አላዘንኩም። እውነት አልከፋኝም። ምንም አላዘንኩም። እሺ፣ ለነገሩ አንቺ ለሱ ሁሌም እንደሸፋፍንሽለት ነው። ለማንኛውም እኔ ልሂድ። ደህና ዋይ። የአራት ሰዓቱ መድኃኒትሽን መዋጥ እንዳትረሺ እሺ? እንደውም እኔ ያመጣልሻለሁ። ታዩ ታዩ፣ የኔ ልጅ እንዳይረፍድብሽ። እኔ ራሴ አምጥቼ እወጣለሁ። ምንድን ነው ማዬ? መድኃኒቱ አልቋል እንዴ? እማዬ መድኃኒቱ እንዳለቀብሽ ለምንድን ነው ያልነገርሽኝ? እየወሰድኩኝ ያልሽኝ የውሸትሽን ነበር? ውድ እኮ ነው የኔ ልጅ። ብነግርሽ እስኪ የት አምጥተሽ ትገዢዋለሽ? አይ እናቴ፣ አንድ ሳምንት አብሬሽ ባልሆነ ይሄ ሁሉ ነገር ተፈጠረ። ቆይ ከመቼ ጀምሮ ነው መዋጥ የቆምሽው? እናቴ፣ ያንቺ መኖር ለኔ እንደሚያስፈልገኝ እንዴት አይገባሽም ግን? ወይ ሳምሪ፣ ወጥቻለሁ፣ ግን እባክሽ ባልመዘገብ ነው የሚሻለው። የእናቴ መድኃኒት አልቋል። መድኃኒቱ ደግሞ የግድ መግዛት አለብኝ። ስለዚህ በአሁኑ የእናቴን መድኃኒት ልግዛና ቀጣይ ሴሚስተር እመዘገባለሁ። አንድ ሴሚስተር ከእናቴ ህይወት ይበልጣል። እንዲያውም ጥሩ ነው። ይሄን ጊዜ አብሬያት ሆኜ በደንብ እንከባከባታለሁ። ሳምሪ፣ ወስኛለሁ። ምንም ብትይ ሀሳቤን አታስቀይሪኝም። ቻው። ምንድን ነው? ቆይ እንዴት እንደዚህ ታደርጋለህ? ምን አደረኩ? እንዴት እዚህ እንዲኖር ትፈቅድለታለህ? ለምን አልፈቅድለትም? የእህቱ ቤት እኮ ነው። የእህቱ ቤት ስለሆነ ነው ወይስ የቀድማማችን ማስቀየም ስለማትፈልግ? ምንድን ነው የምትናገሪው ዲና? ይሄ ቤት ያንተ ነው። የዚህ ቤት አባወራ አንተ ነህ። ቆይ እንዴት ነው የሚያደርገው? ራሱን ማን አድርጎ ነው የሚያስበው? ሁሉንም ሰው በንቀት ደረቱን ነፍቶ ነው የሚያየው። አይተዋል አይደል? አንተን ራሱ እኮ በክብር አያናግርህም። ቆይ በገዛ ቤትህ እንደዚህ ደረቱን ገልብጦ ሲያወራ እንዴት ዝም ትለዋለህ? ዲና፣ እዝራን ስለማታውቂው ነው። በጣም ደረቅ ሰው። የሆነ ነገር ለማድረግ ካሰበ በፍጹም ሳያደርግ አይመለስም። እኔ ደግሞ ምንም አይነት ችግር እዚህ ቤት እንዲፈጠር አልፈልግም። በቃ ታዩ ይኑር። ካልደረሽበት አይደርስብሽም። እሱ ሲደርስብኝስ ዝም ብዬ ሊው? ለነገሩ እሱ ምን ያደርግ? አንተ ነው የፈቀድክለት። ከሁሉም በላይ ያናደደኝ ደግሞ እንዴት ወንድሜ ክፍል እንዲኖር ትፈቅድለታለህ? ቢኖር ምን ችግር አለው እንዴ? ምን ማለት ነው? ወንድሜስ? ተነጋገርን እኮ እንግዳ ክፍል ይዘጋጅለታል። ለምን ሲባል ነው ወንድሜ እንግዳ ክፍል የሚያርፈው? ዲና፣ ምንም አይነት ግርግር እንዲፈጠር አልፈልግም። ሁሉም ሰው ግትር ከሆነ ነገሩ እንዴት መፍትሄ ያገኛል? ነገሩን አቅልዩ እንጂ። ታውቆሻል፣ ግን በጣም እልህ እየያዘሽ ነው። እዚህ የሚያዳርስ ነገር እኮ አይደለም። ቆይ አንተ ተናገርኩ። በቃ ለሱ ማርኮ ክፍል፣ ለማርኮ ደግሞ እንግዳ ክፍል ይዘጋጅለት። የዚህ ቤት አባወራ እኔ ነኝ። ማንኛውንም ነገር የምወስነው እኔ ነኝ። ሌላው ደግሞ እዝራን ነገር ባትፈልጊው ጥሩ ነው። ከምታስቢው በላይ እብድ ሰው። ምንም አይነት ችግር እንዲፈጠር አልፈልግም።
በዚህ በኩል ነው። በገዛ ቤቴ ክፍሌ ልታሳይኝ? ምን አይነቱ ስራ ተቢስ ነው? ልረዳው እኮ ነው የሞከርኩት። እሱን የማቆም ልዩ ከዚህ ሰውዬ ጋር የማይሆን ነገር አላት። አልሰማሽኝም? ለአመታት የኖርኩበት ቤት ነው። ከአንቺ በላይ አውቀዋለሁ። እርዳታሽ አያስፈልገኝ። ቆይ እንዴት ነው የሚያደርገው? ጉረኛ። እኛ ሴቶች ጉረኛ ወንድ እንወዳለን የሚባለው እውነት ነው ማለት ነው? ከዚህ በፊት የት ነበር የምትተዋወቁት? ማንን? ኧረ እኔ አላውቀውም። ምን ነው? ፌስታል ውስጥ ምንድን ነው ያለው? ልብስ። ልብስ? የማን ልብስ? ክፍል ውስጥ እየኖረ የነበረው ሰው የእሱ ነው። የማርኮን ልብስ ነው? ቆይ ምን ልታደርገው ነው? በእንደዚህ አይነት ሁኔታ ማን ነው ማን እንደሆንኩ አታውቅም። ለዛ ነው እንደዚህ የምትሆነው። በቅርቡ ማንነቴን አሳያለሁ። ምስኪን አብርሃም በቀላሉ የምትናደድና የምትነጫነጭ ሚስት ነው ያገባው። ስለ ጀግናው እያሰብሽ ነው? ርብቃ። ማን ነበር ስሙ? ማን ነበረችኝ ስምሽ? እረሳሁት እያልከኝ ነው? ሰሞኑን የሆነ ነገር እያሰብኩ ነው። ምንድን ነው? የዲናን ሁኔታ ለማስተዋል እየሞከርኩ ነበር። ሰውነቷ፣ ሁሉም ነገሯ እርጉዝ አትመስልም። እሱ ማንም እንደዛ ነው ማስበው። ሆን ብላ ቢን ለማሰር የተጠቀመችው መንገድ ነው የሚመስለኝ። ታዲያ ሁለታችንን ከተጠራጠርናት ለምን አናጣራም? እንዴት? ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ።